አሁን ዮሐንስ የጻፈው ቆይ አዳምጠኝ ውስዬ ወንድሜ አንዴ አዳምጠኝ። እኔ ወልህ በክርስቶስ ፍቅር የምወደው ወንድሜ ነህ። አዳምጠኛ ለኔ እኮ እንዴት ላውራሽ? አንተ እሺ ዳዊት ጥያቄ አለ የለህም? ለማንኛውም ክርስቲያኖች ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ ሰላም ማለት ትክክል አይደለም። እሱ የሚያወራው ለማን ነው? ለማን ነው የሚያወራው? ጤነኛ አይደለም እንደ ሰውዬ። ጥቅሱን በአላህ ስም ላለው ከተፈጠረ ገና ዛሬ እያሳየሁን ነው። አያውቀው አይደለም። ለማን ነው የሚያወራው? ለእናንተ ለክርስቲያኖች የተሰጠ መልእክት ነው። ማንም ወደ እናንተ ከላይ ጀምረህ አንብበው። ይኸውልህ ጌቴ እንድትረዳ ዘንድ በቃ ይኸውልህ መጽሐፍ ቅዱስና ቁርአን ይለያያል። መጽሐፍ ቅዱስ አውድ፣ አምድ፣ መስመር ዳዊት ጥያቄ ያለ ጠይቅ። ምንም የሚገባ ሰው አይደለም። ሚዩት አታርገኛ። አትረብሽ። ሚዩት አድርግ። አትረብሽ እባክህ አትረብሽ። ጭራሽ ጸሐፊውን ካደኩ ማን የጻፈው አለ ቅድም። ለማን ነው ወደሚልህ ደግሞ የጠየቅኩ እኔ ለምን ሚዩት ታደርገኛለህ? አንዴ አትረብሽ እባክህ። እሺ ሁሱ ካስወጣኸኝ እግዚአብሔር ምስክሬ ነው፣ ትክክል አይደለም። አናስወጣህም። አብሽር ወላሂ አላስወጣህም። ቁጭ ብለህ ታድራለህ እዚህ። ችግር የለውም። ታታርገኛ ሚዩት አታርገኝ። እሺ ሞዴሬተሮች ሚዩት እያደረጉኝ ነው። እሺ ጥቅሱ ላይ ትኩረት አድርገህ አውራ እባክህ። ሌሎችንም ይኸውልህ እኮ ጥቅሱ ላይ እኮ እግዚአብሔር ምስክሬ ከዛ ትቀጥ አሁን ዝም ብያለሁ። አንተ ወይኔ በፈጣሪ ጥቅሱ ላይ ሂድና እግዚአብሔር ምስክሬ ነው። ጨዋ ሰው ነው። እኔ እመሰክራለሁ። ሁሱ እንደዚህ ነው እንደዚህ ነው ቢሉኝ በፍጹም አይደለም። ጨዋ ሰው እስከምታወራ ጥግ ድረስ የሚያዳምጥ የሚረዳ ሰው ነው ብዬ እኔ በራሴ አቅም እመሰክርልሃለሁ። ጤነኛ አይደለም እንደ ሰውዬው። ሰዎች ሚዩት አታርጉኝ። ሞዴሬተሮችን እረፉ በላቸው። ምንም ማድረግ አይቻልም። ወላሂ እሺ ዳዊት ጥያቄ ካለህ ቀጥል። እሺ የኔ ጥያቄ እሺ ዓለም ሳይፈጠር በፊት ምን ነበረች? ሀገር ይቺ ዓለም ምን ነበረች? ዓለም ሳይፈጠር በፊት ዓለም ምን ነበር? ምን አይነት ጥያቄ ነው? ምንም አልነበረም ዓለም ሳይፈጠር በፊት ከአምላክ በስተቀር እኮ ከአምላክ በስተቀር ይቺ ሀገሯ እንደዚህ ዛፍ ቅጠል ምናምን ነበረ ወይስ የለም? ነበር እኮ ዓለም ሳይፈጠር በፊት ዓለም የት ነበር ተብሎ እንዴት ይጠየቃል? ይሄ ሃይላንድ ሳይፈጠር በፊት ሃይላንዱ የት ነበር አይባልም። የለም ነበር አስለን ከመሰረቱ ገብቶሃል አይደል? ይሄ ሞባይል ሳይፈጠር በፊት ይሄ ሞባይል የት ነበር? የለም። እቺ ሲፈጠር ምን ነበር? ታዲያ ካን አላህ ወለም የኩን ማዕ ምን ሲፈጠር ይቺ ዓለም ስትፈጠር ምን ነበር ያለው? መጀመሪያ የተፈጠረው ምን ነበር? ኦኬ መጀመሪያ የተፈጠረው ፍጥረት ምንድነው ነው አይደል? ከሰማይ ከምድር በፊት ለማለት ፈልገህ ነው እኮ? አሎ ሰማይና ምድር ከመፈጠራቸው በፊት ለማለት ፈልገህ ነው ዳዊት? ሄሎ አሎ አይሰማም? አዎ አምላክ አላህ ሱብሓነሁ ወተዓላ እርሱ ካነ አላህ ወለም የኩን መዐሁ ሸይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ብቻውን ነበር፣ ከእርሱ ጋር ምንም አይነት ነገር የለም ነበር አሉ። ከዚያ በኋላ እርሱ ፍጥረታትን ሁሉ አስገኛቸው እያሉ ይናገራሉ። አላህ በቁርአን ላይ ሲነገር አላሁ ኻሊቁ ኩሊ ሸይእን ይላል። እኔ አምላካቸው አላህ የሁሉ ነገር ፈጣሪ ነኝ እያለ ይናገራል። በሌላ ቦታ ላይ ዛሊኩም አላሁ ረብኩም ላኢላሃ ኢላሁ ኻሊቁ ኩሊ ሸይእን ፈዕቡዱህ ይላል። እርሱ ያ አምላካችሁ አላህ ነው፣ ከእርሱ በስተቀር ሌላ አምላክ የለም፣ እርሱ ሁሉን ነገር የፈጠረና ያስገኘ ነው፣ እርሱን በብቸኝነት ተገዙት እያለ ይናገራል። ስለዚህ ምንም ነገር እነዚህ ዓለም ሳይኖሩ በፊት ምን ነበር ከተባለ አምላክ አላህ ሱብሓነሁ ወተዓላ ብቻውን ነበር። ከዚያ በኋላ ፍጥረታትን በየጊዜው እርሱ አስገኛቸው። እሺ ይህ ነው ሰማይና ምድር ከመፈጠራቸው በፊት። ያ ማለት ይቺ ዓለም ሳትፈጠር በፊት ምን ነበር ለማለት ሲፈልግ የፈለከው ነገር ምናልባት ከሰማይና ከምድር በፊት ምን ተፈጥሮ ነበር ለማለት ከሆነ ጥሩ ጥያቄ ነው። ይህን ኢስላም ይመልሳል። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ሰማይና ምድር ከመፈጠራቸው በፊት ሌላ ፍጥረታቶች ተፈጥረው እንደነበር ይናገራሉ ሐዲስ ላይ። እነርሱ ምን ምን ናቸው ከተባለ ዓርሽ፣ አልኩርሲ፣ አልማ ውሃ፣ አልቀለም ብዕር፣ እነዚህ ሁሉ ቀድመው ተፈጥረዋል።
እነዚህ ቀድመው ተፈጥረዋል። ማስረጃ ከተባለ ለምሳሌ ከሰማይና ከምድር ከ50 ሺህ ዓመት በፊት ብዕር ተፈጥሮ እንደነበር ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሃ ከተበ መቃዲር አልኸላኢቅ ቀብለ ኸልቅ ሰማዋት ወልአርድ ቢ50 አልፍ ሰና። ሰማያቶችና ምድር ከመፈጠራቸው በፊት ከ50 ሺህ ዓመት በፊት ስለ ፍጥረታት ወደፊት የሚሆነውን ፍጥረት ሁሉ አምላክ አላህ ሱብሓነሁ ወተዓላ በጽፎታል ብለው ተናገሩ። ማለት እንዴት ነው የተጻፈው የሚለውን በሌላ ሐዲስ ላይ ሲገልጹ ጊዜ አወል ማ ኸለቀ አላሁ አልቀለም ቃለ ለሁ እክቱብ ቃል ማዛ አክቱብ ያ ረብ ቃል እክቱብ ማ ሁወ ካኢኑን ኢላ ቂያም ሰዓ ፈከተብ። አላህ ብዕርን መጀመሪያ በፈጠረ ጊዜ ብዕር ማለት መጻፊያ ማለት ነው። ማለት ዛሬ ለምሳሌ እዚህ የምናወራው የምንናገረው የምንሰራው ሁሉ ተጽፏል እንላለን አይደለ? በአንደበታችን ላይ የዛኔ የተጻፍ ዘንድ ቀድሞ ብዕር ተፈጠረ። ገብቷቸዋል አይደለ? ከሰማይና ከምድር በፊት የዛኔ ወደፊት የሚሆነውን ሁሉ እንዲጽፍ ታዘዘ። እርሱም ተጻፈ ይሄ ነገር። ገብቷቸዋል አይደል? ስለዚህ ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት የተፈጠረ ነገር እንዳለ ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ አርሽ ተፈጥሯል፣ ኩርሲ ተፈጥሯል፣ ውሃ ተፈጥሯል። እነዚህ ሁሉ አሉ ማለት ነው። ስለዚህ ይቺ ዓለም ከመፈጠሯ በፊት ምን ነበር ለሚለው ጥያቄ መልሱ እነዚህ ሁሉ ፍጥረታቶች ቀድመው ተፈጥረው ነበር ማለት ነው። ይህን ይመስላል። እሺ ይቺ ዓለም ስትፈጠር መጀመሪያ የተፈጠረው ፍጥረት ምንድን ነበር? ይቺ ዓለም ስትፈጠር ጊዜ መጀመሪያ የተፈጠረው ፍጥረት ምንድን ነው? እንግዲህ 7 ሰማያቶች 7 ምድሮች አሉ። በእነርሱ ውስጥ የሚኖሩ 3 ነገራቶች አሉ እንደምናውቃቸው። አንደኛ እኛ አለን፣ ሰው አዳም ነው የመጀመሪያችን። ሁለተኛ ከእርሱ በፊት ጂኖች አሉ፣ ከዚያ መላእክቶች። ማን ነው ታዲያ ቀድሞ የተፈጠረው ከተባለ መላእክቶች ቀድመውን ተፈጥረዋል በዚህ ዓለም ላይ። የሰማይ ነዋሪዎች ናቸው እነርሱ። የዚህ ዓለም ስንል ሰማይንና ምድርን ያማከለ የሆነ ጥያቄ ስለሆነ ነው። መጀመሪያ የተፈጠሩት ከሁላችንም ከሶስታችንም ማን ናቸው ከተባለ መላእክቶች ይቀድማሉ። ገብቷችኋል አይደል? ከዚያ በኋላ ማን ተፈጠረ? ጂኖች ተፈጠሩ። ከዚያ በኋላ ሰዎች ተፈጠሩ። ማስረጃ እያለ ነው ኮሜንት ላይ። እኛ ያለ ማስረጃ አናገርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኸለቀ አላሁ አልመላኢከተ ሚን ኑር፣ አላህ መላእክትን ፈጠረ ከብርሃን አሉ። ከዚያ አስቀጥሎ ምን ፈጠረ? ከመላእክት ቀጥሎ ወኸለቀ አልጃነ ሚን ማሪጅ ሚን ናር፣ ከዚያ በኋላ ጅኖችን ደግሞ ከእሳት ፈጠራቸው አሉ፣ ከሚበለበል እሳት። ወኸለቀ አደም፣ ከዚያም አደምን ፈጠረ ሚማ ወሲፈ ለኩም አይ ሚነ ቱራብ፣ ከአፈር ፈጠረው እርሱን አሉ። ስለዚህ መጀመሪያ ቀድሞ የተፈጠረው ምንድነው? መላእክቶች፣ ከዚያ በኋላ ጅኖች፣ ከዚያ በኋላ ሰዎች ይቀጥላሉ ማለት ነው። ይሄን ይመስላል። እሺ አሁን እነዚህ 7 ቀኖች ትርጉም ያላቸው አይደል? እስከ 7 ቀን ምን ምን ተፈጠሩ? እነዚህ 7 ቀኖች ትርጉም አላቸው። ሁሉም ነገሮች ትርጉም አላቸው። እስከ 7 ቀን ምን ምን ተፈጠሩ? ለምሳሌ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ለምን ተባሉ? እንግዲህ በሰባዊ በጣም ጥሩ መካከለኛ ዙዙዬ በጣም ይቅርታ። መላእክቱን ነው ወይስ አዶናይ ነው ያለው? እሱ ጋር ነው ያወጣው። ዘፍጥረት 19:18 ላይ ምን አለ መሰለ? ኤንድ ሴይድ ሎጥ አለ፣ ሎጥም አለ ቱ ዘም ለነሱ ለነሱ ልክ እዛ ላይ ባለው ነው። ኖ ፕሊስ ማይ ሎርድስ ጌቶች አላርላ እኛ ፍየል እንላለን። ወደ አረቡ ስትሄድ ደግሞ ወደዚያ ገነም ይላሉ። ወደ እንትኖቹ ደግሞ ወደ ነጮች ጋር ስትሄድ ጎት ሊሉ ይችላሉ። ልክ እንዲህ የተለያዩ ሆነው ነገር ግን ስማቸው አንድ ነው። ዶሮ ዶሮ እንላለን። ገብቶሃል አይደል? ከዛልክ ልክ እንዲሁ በሁሉም ዓለም ዶሮ እንደሆነች ይታወቃል ስሟ። ይሄን ሚስጥሩን የሚናገረው ኢስላም ነው። የሚገርማቸው ኢስላም ይናገራል። ለምንድን ነው አንድ አይነት ስሞች ይዘው የምናየው በዓለም ላይ? ራሳችን ጠይቃችሁ ታውቃላችሁ? ገና ቁርአንን ስትከፍቱ ጊዜ ስለዚህ ነገር ያነሳላችኋል። ወዐለመ አደመን አስማአ ኩለሃ ይላል አላህ። የፍጥረታትን ሁሉ ስም ለአዳም አሳወቀው አላህ አስተማረው ይላል። ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين። አዳም የመጀመሪያው ሰው ይሄን እንዲያውቅ ተደረገ። በፍጥረት በአዳም ልጆች ላይ ሁሉ ይሄ ነገር እንዲያውቁም አደረገ አምላክ አላህ ሱብሓነሁ ወተዓላ። በተፈጥሯችን እንድናውቃቸው አድርጓል። አያችሁ አይደል? መጀመሪያ ግን እነዚህን ነገራቶች ሁሉ የፍጥረትን ሁሉ ስም ያሳወቀው ለእርሱ ነው። ሰኞ ሰኞ እንደሆነች፣ ማክሰኞ ማክሰኞ እንደሆነች፣ ሮብ እንደሆነች፣ ሐሙስ ሐሙስ እንደሆነች የነገራቶችንም ሁሉ ስሞች ለአዳም አሳወቅኩት ይላል አላህ ሱብሓነሁ ወተዓላ። ይሄ ነው። እሺ በመጀመሪያ መላእክትን ፈጠረ ብላል። ማክሰኞ ቀን አሁን በየሳምንቱ 7ቱን ቀን በእኛ በእግዚአብሔር በ7ቱም ቀን የተፈጠረ ፍጥረት አለ።
ስለዚህ ማክሰኞ ቀን ምን ተፈጠረ? ሮብ በሰባቱ ምን ቀን ተፈጠረ? ሐሙስ ምን እንደተፈጠረ ትነግረኛለህ? እሺ አላህ ስብሐነ ወተዓላ ይህ ሐዲስ አለ ሰሒህ ሙስሊም ላይ ምን እንደተፈጠረ ወኢን ካነ ፊህ መቃል ሊበዕድ አህሊ ልዕልም በማስረጃ እያወጣ ላሳይሃለሁ። የአንዳንድ ዕለሞች በሱ ላይ ንግግር ቢኖረውም እናሳያቸው። ቆይ ማክሰኞ ምን ተፈጠረ የሚለውን ተኽሪጅ ሐዲስ خلق الله እሺ አዳም መቼ ቀን የተፈጠረው ይላል መጽሐፍ ቅዱስ ዳዊት። እሺ አዳም መቼ ቀን የተፈጠረው? ይሄን መጽሐፍ ቅዱስ ይናገራል። ይሄን እኮ ለማወቅ መሰለኝ የገባሁት። ችግር የለውም እኔ እነግርሃለሁ። እሺ እሺ ሰሒህ ሙስሊም ላይ እናገኛለን 2789 ላይ አቡ ሁረይራ ነው ሐዲሱን ያስተላለፈው። አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየደየ ነቢዩ ሰለላሁ ዐለይሂ ወሰለም እጄን ያዙኝ አለ አቡ ሁረይራ ሲናገር። ፈቃል ኸለቀ ላሁ ዐዘ ወጀል አቱርባ የውመ ሰብት አላህ ስብሓነሁ ወተዓላ የምድርን አፈር ወይንም እችን ምድርን ቅዳሜ ቀን ፈጠራት የተላረን ሰብት ወኸለቀ ፊሃ አልጂባል የውመ አልአሐድ በእርሷም ላይ ልክ እንዲሁ በምድር ላይ ተራራን መቼ ፈጠረው? በእሁድ ቀን ፈጠረ። ማስረጃ ተሻሳይቻለሁ። ማየት የሚፈልግ ካለ ላዞርላችሁ ያ ማስረጃ። እሺ ቀጥሎ ወኸለቀ ሸጀረ የውመ ልኢስነይን ዛፎችን የምድር ዛፎችን ደግሞ ሰኞ ቀን። ወኸለቀ አልመክሩህ የውመ ሱሉሳ እንዲሁ ደግሞ የተጠሉ ነገራቶች አሉ በምድር ላይ አይደለ? እነሱ ደግሞ መቼ ተፈጠሩ? ማክሰኞ ተፈጠሩ። ወኸለቀ ኑር የውመ ልአርቢዓ የተጠሉ ነገራቶች ሲባል ማናቸውም ጨለማ ሊሆን ይችላል። ማናቸውም ክፉ ነገራቶች ሁሉ በምድር ላይ የሚገኙ ማን የፈጠራቸው ያስገኛቸው ቢባል እነዚህን ፈጣሪ ነው። እነዚያ መቼ ተፈጠሩ ከተባለ ማክሰኞ ቀን። ወኸለቀ ኑር የውም ልአርቢዓ ብርሃናዊ ነገራቶችን ደግሞ ብርሃኖችን በሮብ ቀን ፈጠራቸው ማለት ነው። እነዚህ ብርሃን የሚባሉ ለምሳሌ ፀሐይ ያለች፣ ከዋክብት አሉ፣ ጨረቃ አለች። ማናቸውም ብርሃናማ ነገራቶች በዚህ ቀን ተፈጠሩ። ወበተ ፊሃ ደዋበ የውም ልኸሚስ በምድር ላይ ደግሞ ማናቸውንም እንስሳቶችን በሐሙስ ቀን ፈጠራቸው፣ በተናቸው። ማናቸውም ፍየል፣ በግ፣ ዶሮ ምናምን ገለመል እነዚህ ሁሉ እንዳለ ማለት ነው። ማን ተፈጠረ መጨረሻ ላይ? ወኸለቀ አደም ዓለይህ ሰላም ባዕድ ልዓስር የውም ልጁምዓ አዳምን ደግሞ አምላክ አላህ ስብሓነሁ ወተዓላ አርብ ቀን ወይም ጁምዓ ቀን ከዓሱር በኋላ ፈጠረው አሉ። ፊ አኺር ልኸልቅ የመጨረሻው ፍጥረት ላይ ፊ አኺር ሰዓት ምን ሰዓት ልጁምዓ ፊማ በይነ ልዓስሪ ኢለ ለይል ይሄን ይመስላል። እሺ ምንጭን ማግኘት የምትፈልጉ ሰዎች ማስረጃ እያላችሁ ስለሆነ ያው እነዚህ ጋር ማስረጃ ሶሒህ ሙስሊም 2789 ላይ ታገኝታላችሁ። መጀመሪያ መላእክት ተፈጠሩ ብላ ስንት መላእክት ነበሩ የተፈጠሩት? እሺ መላእክቶች ቁጥር ስፍር የላቸውም። አላህ ስብሐነሁ ወተዓላ መላእክቶችን ፈጥሯቸዋል። ማስረጃ ሳያለሁኝ ከመላእክቶች ለናሙናነት ያክል ስማቸው የተነገሩናለ እነሱንም እነግርሃለሁ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር መላእክቶች ከምን እንደተፈጠሩ፣ ጅኖች ከምን እንደተፈጠሩ፣ ሰው ከምን እንደተፈጠረ ሁሉ ይናገራል። ገብታችኋል አይደል? ነገር ግን በጣም የሚያሳዝነው መጽሐፍ ቅዱስ ጅኖች ከምን እንደተፈጠሩ አያውቅም፣ አልተናገረም። ነገር ግን ኢስላም ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ መላእክትን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ ከአፈር ፈጠረው ብለው ተናገሩ። ገብታችኋል አይደል? ስለዚህ ያ ነው። አሁን እሱ የፈለገው ምንድነው ግን ቁጥራቸውን ነው፣ ወይም ማን ነው መጀመሪያ የተፈጠረው ነው። ቁጥራቸው ይሄን ያክል ነው የመላእክቶች ተብሎ አልተነገረም። ነገር ግን በሰባቱም ሰማያት የመላእክ መኖሪያ እንደሆነ ተነግሮናል። ወመን ዒንደሁ ላ የስተክቢሩን ዐን ዒባደቲሂ ይላል። ከእኔ ዘንድ በሰማይ የሚኖሩ መላእክቶች እኔን አላህን ከመገዛት አይኮሩም እያለ ይናገራል። በሰባቱም ሰማያት ውስጥ መላእክት ይገኛሉ። ይህ ክብሯን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መላእክቶችን ሄደው አይተዋቸዋል። አጠት ሰማእ ወሑቀ ለሃ አን ተኢጣ ማ ፊሃ መውዱዕ ሽብሪን ኢላ ወመለኩን ሳጅዱን አው ራኪዑን ሊረቢህ ሱብሓነሁ ወተዓላ ብለው ተናገሩ። ሰማያት ስትጣሉ ማለት ምን ያክል እንደተጨናነቀች ለመግለጽ ነው።
ከምን ብዛት ከተባለ ከመላእክቶች ብዛት እንጂ ተጨናንቃ የምትቀደድ የምትፈርስ አይደለችም። ሰማይ የመላእክን ብዛት ለመግለጽ ነው። ነቢ ሰለላሁ ዐለይሂ ወሰለም በሰማይ ላይ አንዲትም ስንዝር ክፍተት ቦታ አትኖርም መላእኮች ለአላህ እየሰገዱባት ቢሆን እንጂ ብለው ተናገሩ። እንዳለ መላእክቶች ሁሉ ይሰግዳሉ። ገብታችኋል? ይህ ነው ወሊላህ የስጁዱ ማ ፊ ሰማዋት ወማ ፊ ልአርድ ሚን ዳባ ወልመላኢከቱ ሁም ላ የስተክቢሩን ይላል። መላእክቶች ለእኔ ለአላህ ይሰግዳሉ አይኮሩም እያለ ይናገራል። ይህ ነው። ከነዚያ መላእክቶች ዋና ዋና ታላላቅ መላእክቶች አሉ። ከነዚያ መካከል አንደኛው ማን ነው? ገብርኤል ወይም ጅብሪል። ሁለተኛው ማን ነው? ሚካኤል። እነዚህ ታላላቅ መላእክቶች ናቸው። ሌላኛው ማን ነው? ሱራፌል ወይም ኢስራፊል። ሌላኛው ማን ነው? የሞት መልአክ መለኩል መውት የሚባለው። እነዚህ ታላላቅ መላእክቶች ናቸው። ሌላም ሪድዋን፣ ማሊክ፣ ነኪር፣ ሙንከር ሌሎችም ነፍ መላእክቶች እንዳሉ አላህ ስብሐነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል ማለት ነው። ጅብሪል ወይንም ገብርኤል ስራው ምንድን ነው ከተባለ የሁሉም መላእክቶች አንድ ስራ ምንድን ነው? አምላክ አላህ ስብሐነሁ ወተዓላ መገዛት የሚለውን ያዙ። እርሱን በፍጹም አመፃ ያደርጉ። መላእክቶች በእኛ እምነታችን ምንድን ነው? አንደኛ የተፈጠሩት ከብርሃን ነው የሚል እምነት አለን። አላህ በቁርአን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለተናገሩ ልብ በሉ። ስለ መላእክቶች ሲነገር ጊዜ ልታውቁ የሚገባ ነገር አንደኛ ከብርሃን ነው የተፈጠሩት። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ልመላኢከተ ሚን ኑር። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ መላእክትን ከብርሃን ፈጠራቸው ብለው ተናገሩ። ሁለተኛ ስለ መላእክት ሲነገር ልታውቁ የሚገባው መላእክቶች የክንፍ ባለቤቶች ናቸው። ዝቅተኛ 2 ክንፍ ያለው መልአክ አለ። ከፍተኛ 600 ክንፍ ድረስ ያለው መልአክ አለ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ቢዳየት ሱረት ፋጢር አልሐምዱሊላሂ ፋጢሪ ሰማዋት ወልአርድ ጃዒሊ ልመላኢከቲ ሩሱለን ኡሊ አጅኒሐቲን መትና ወሱላሰ ወሩባዕ ይዚዱ ፊል ኸልቅ ማ የሻ። አምላክ አላህ ሱብሓነሁ ወተዓላ መላእክቶችን መልእክተኛ አድርጌ ፈጠርኳቸው። ያ ማለት ይልካቸዋል፣ ለፈለገው ጉዳይ ወደ ነቢያት ይልካቸዋል፣ ትእዛዝን ያዛቸዋል። ገብታቸዋል? ታዛዥ ናቸው ለእርሱ። ስለዚህ ምን አለ? ለእነርሱም ክንፍ ባለቤት አድርጌ ፈጠርኳቸው አለ። ከእነርሱ 2 ክንፍ ያለው አለ 3 ክንፍ ያለው አለ 4 ክንፍ ያለው አለ ለፈለግኩት ከፍጥረታቶችም የምጨምርለትም አለ ብሎ ተናገረ። ስለዚህ ዝቅተኛ 2 ክንፍ አለው መልአክ፣ ከፍተኛ ደግሞ 600 ክንፍ አለው። 600 ክንፍ ያለው መልአክ ማን ነው ከተባለ መልአኩ ጅብሪል ወይንም ገብርኤል ነው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረአይቱ ጅብሪል ወለሁ 600 ጀናህ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ገብርኤልን አይቼዋለሁኝ ለእርሱም 600 ክንፎች አሉት አሉ። ገብርኤል በጣም ግዙፍ መልአክ ነው። ይህ በሰማይ እንዲቆም ብሎ ብታዩት ማንነቱን ገልጦ የመልአክ ማንነቱን የሰማይን ቀዳዳ አትመለከቱም፣ ይደፍነዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ መሰላችሁ? ፈበይነማ አነ አምሺ አሉ ኢዝ ሰሚዕቱ ሰውተን ሚነ ሰማእ يقول يا محمد إنك لرسول الله حقا فرفعت عيناي فرأيت الملك الذي رأيته في غار حراء هو جالس على كرسي بين السماء والأرض وقد سد الأفق وقد سد الأفق أني كهيرا واشا يوتهم سهلهن يا نبي صلى الله عليه وسلم يا قلت ملكوتي متى الله شو واشا واستمالتنا ملاكو جبريل متى أنا قرباتشو كذا يوتهم يالهن يمارو ከሰማይ የሆነን ድምፅ ሰማሁኝ አሉ። ምን የሚል ድምፅ? ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል የሚልን የብስራት ቃል ሰማሁኝ አሉ። እኔም አይኖቼን ወደ ሰማይ ከፍ አድርጌ ስመለከት ያ ዋሻው ውስጥ የተገለጠልኝን መልአክ ራሱኑ አየሁት። እርሱም በሰማይና በምድር መካከል በሚገኝ ዙፋን ላይ ተቀምጦ ነበር አሉ። ወቀድ ሰደል ኡፉቅ አሉ ሲገልጹት፣ እርሱም የሰማይን አጽናፍ ሞልቶታል አሉ። ቀጥ ብለው ሲያዩ እንዳለ ሞልቶታል በቃ ሰማዩ። ገብርኤል ይሄ ነው፣ በጣም ግዙፍ መልአክ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ሲገልጸው ጊዜ የኃይል ባለቤት ነው ገብርኤል እያለ ይገልጸዋል። ዐለመሁ ሸዲዱል ቁዋ፣ የብርቱ ኃይል ባለቤት የሆነው ጅብሪል ለነቢዩ ሙሐመድ ቁርአንን ያስተማረው እርሱ ነው ሰለላሁ ዐለይሂ ወሰለም እያለ ይናገራል። በሌላ ቦታ ላይ ምን ይላል? ሱረት ተክዊር ላይ ዚ ቁወትን ዐንደ ዚል ዐርሽ መኪን፣ ስለ ጅብሪል ሲናገር አላህ ምን አለ? የኃይል ባለቤት እያለ ይገልጸዋል። እንዲሁም ከአርሹ ባለቤት ከአላህ ዘንድ የትልቅ ቦታና ደረጃ ባለቤት የሆነ እያለ ይገልጸዋል። እና ይህ ነው። ሌላው ጅብሪል ምንድነው ትእዛዝ ማነው የእርሱ ስራ ከተባለ ከአላህ ዘንድ የሚታዘዘው መለኮታዊ ራእይን ለነቢያቶች የማድረስ ኃላፊነትና ለመልአኩ ገብርኤል የተሰጠው ከአምላክ ፊት ቆሞ ማለት የአምላክን ቃል እየሰማ ለነቢያቶች እንዳደርስ የታዘዘው እርሱ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም አስተምረውናል። ይህ ነው። አላህ ስብሐነሁ ወተዓላ ቃልን ይነግረዋል።
ኢነላሃ ኢዛ አሐበ ዐብደን ናዳ ጅብሪል አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህ አንድን ሰው ሲወድ ጊዜ ጅብሪልን ቀድሞ ይጠራውና ያናግረዋል። ወየቁሉ ለሁ እኒ አሕበብቱ ፉላን። አንዴ ተረጋጋ እባክህ ልጨርስ አንድ ጊዜ ከይቅርታ ጋር እሺ። መጀመሪያ አምላክ አላህ ሱብሓነሁ ወተዓላ ቃልን ሲገልጥ ጊዜ ከመላእክቶች ለገብርኤል ይነግረዋል። ገብርኤል ደግሞ ሂዶ ያደርሳል። ይህ ነው ነቢ ሰለላሁ ዐለይሂ ወሰለም ያስተማሩት። ቁርአንን ማነው የገለጠላቸው ከተባለ ለእርሳቸው ከአምላክ እየወሰደ መልአኩ ገብርኤል ነው። ማስረጃ የቁሉ ሱብሓነሁ ወተዓላ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ መልአኩ ገብርኤል አወረደው እያለ ይናገራል። ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ ይላል። ይህን ቁርአን በአንተ ልብ ላይ ጅብሪል ወይም ገብርኤል ነው ከኔ ዘንድ ያወረደልህ እያለ ይናገራል። ስለዚህ የገብርኤል ስራ ምንድን ነው? ይህ ነው። አንደኛው ስራው መለኮታዊ ራእይን ከአምላክ ለነቢያት ማድረስ እንዲሁም ደግሞ የነቢይነትን ብስራት እየወሰደ ለነቢያቶች ማድረስ ከአምላክ እየወሰደ ይሄ ነው። ገብተዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አብሳሪው መልአክ ገብርኤል አብስሯቸዋል። ምን ይባላል መጠሪያው በኢስላም? አብሳሪው መልአክ ነው። እርሱ አብሳሪ ነው። ያ ማለት ከአምላክ ብስራትን ይዞ የሚመጣው እርሱ ነው። ማርያምን ያበሰራት እርሱ ነው። መሲህ የሚባል ልጅ እንደምትወልድ ልክ እንዲሁ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም ነቢይ እንደሆኑ ያበሰራቸው እርሱ ራሱ ነው። አብሳሪው መልአኩ ገብርኤል ተገልጦ ራሱ አንተ የአላህ መልእክተኛ ነህ ብሎ ቃል በቃል አብስሯቸዋል ማለት ነው። ይህን ይመስላል። ሌላው የገብርኤል ስራ ምን መሰለህ? ፍጥረታት ባለፉት ዘመናት በሚያምፁ ጊዜ እንዲቀስፍ ይላክ ነበር። እርሱ ገብርኤል በጣም ኃይል ተሰጥቷል። የሎጥን ህዝቦች እንዲቀስፍ ተላከው እርሱ ነው። ዳዊት ቀጣይ ጥያቄ ምንድን ነው? እሺ ማርያም ነው ያበስራት ምናምን አልከኝ። እሺ ማርያም እና ያበስራት ምናምን አረውሱ አንድ ሰው ለቆየት ምን ተፈጠረ? ያለ እናት ነው የተወለደው ወይስ አይደለም? ያለ አባት ነው የተወለደው ወይስ አይደለም? መሲሁ ዒሳ ዓለይሂ ሰላም ወይም ኢየሱስ ያለ አባት ከእናት ብቻ ነው የተወለደው። እሺ ይሄ ያለ አባት ከመጣ እሺ ምን ብሎ ነው ያስተማረው ኢየሱስ ክርስቶስ? እሺ ኢየሱስ ክርስቶስ ምን ብሎ አስተማረ ከተባለ ወኢነላሃ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ይሄ ነው የእርሱ አስተምሮ። በሌላ ቦታ ላይ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረብኩም አለ። የእኔንም የእናንተንም ጌታ ተገዙ ብቻ ብዬን ያስተማርኳቸው እያለ ይናገራል። መሲሁ ስለ አምላኩ ክብር ሊገልጥ መጣ። መሲሁ አምላኩን አምልኩ ሊል መጣ እንጂ በፍጹም እኔን አምልኩ ሊል አልመጣም። እንዳለ የመሲሁን ትምህርቶች በቁርአን ላይ ሄዳችሁ ብታዩቸው ስለ አምላኩ ብቻ ነው የሚሰብከው። በሌላ ቦታ ላይ ምን ይላል? ወቃለ ልመሲሑ ያ በኒ እስራኤል ያዕቡዱላህ ረቢ ወረበኩም፣ ክርስቶስም እንዲህ አለ ይላል ሱረቱል ማኢዳ ላይ ቁጥር 72 ላይ ምዕራፍ 5 ቁጥር 72 ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸው ይላል። ይህን ያስተማረው። እሺ እንደዛ ከሆነ ለምን እኛ እንዴት እሱ ያስተማረን እኛ ወደ ሌላ እንዴት ልንገለብጠው እንችላለን? በጣም ጥሩ። ስለዚህ ክርስቲያኖች ገለበጡና ምን አደረጉ? አይ አንተ ራስህ አምላክ ነህ አላቸው። በጣም ጥሩ። ወላሂ ላዝም ገለበጡት። ምን አደረጉ? እርሱ አምላኬን አምልኩ እያለ አይ አንተ ራስህ አምላክ ነህ እናመልክሃለን። አምልኩኝ ብሏቸዋል ወይ? ላ በፍጹም አላለም። እስካሁን ድረስ መጽሐፍ ቅዱስ ላይ ራሱ እንደው አምልኩኝ ያለበት ቦታ የለም። ግን የእርሱን ትምህርት ትተው የግድ እርሱን እንደገና መለኩት። እሺ በመስቀሉ በምኑ በጸበሉ በምኑ የሚድነው ሰው ምንድን ነው? እሺ ይሄ አካላዊ መዳንን ምናምን እየጠየቅ ነው። በጣም ጥሩ ጥያቄ። ሰዎች ሄደው ለምሳሌ በመስቀል ሊፈወሱ ዳን ሊሉ ይችላሉ። በነገራችን ላይ የማንኛውም እምነት ባለቤት ይሄ ነገር አለው። ሂንዱይዝሞች ጋር ብትሄድ አይጥ የሚያመልኩ ማለት ነው፣ ወይም ከብት የሚያመልኩ ወይም ዝሆን የሚያመልኩ አሉ። ነፍ እንስሳቶችን የሚያመልኩ ሂንዱይዝሞች። የሚገርማችሁ በቪዲዮ ብታዩ ከብትን የመለኮታዊ ኃይል ተገልጦባታል ብለው የሚያምኑ አሉ ሂንዱይዝሞች አይደለ? አይደለም ስለ ከብት ስለምን ሰላም ሳይሆን ስለመፈወስ አንዴ ላውራ እና ከዚያ ስለ እርሱ እመጣለሁ። ስለዚህ የእምነት ባለቤት ሁሉ ጋር ብትሄዱ ይሄ ነገር ይታመናል። ከዚች ከከብቷ የሚወጣውን ሽንት እንትን እያሉ እየጠበቁ ወላሂ ላዚም በዚያ ሲታጠቡ ሁሉ ታያላችሁ። ሄዳችሁ መመልከት ትችላላችሁ። እና ማንኛውም እምነት ባለቤት ዘንድ ይሄ ነገር ያለ ነው። ነገር ግን ማን ነው የሚፈውሳቸው የሚለውን ስንመጣ ጊዜ ወላሂ አምላካችን አላህ ሱብሓነሁ ወተዓላ ነው የሚፈውሳቸው የሁሉንም ፍጥረት። አላህ ይህን በቁርአን ላይ ሲናገር ምን ይላል?
ያመኑትም ያላመኑትንም ምድራዊ ጸጋን አልከለክልም ብሎ ተናግሯል፣ ወስኗል። በቃ አብርሃም መካ ሄዶ ካዕባን እንዲሰራ በታዘዘ ጊዜ ከሰራ በኋላ ጠየቅ አላህን። ወኢዝ ቃለ ኢብራሂም ረቢ ጅዐል ሃዛ በለደን አሚና ወርዙቅ አህለሁ ሚነ ሰመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር ቃለ ወመን ከፈር ፈኡመቲዑሁ ቀሊለን ሱመ አضጠሩሁ ኢላ ዐዛቢ ናር ወቢእሰል መሲር አለ። አብርሃም ካዕባን እየሰራ እያለ ምን አለ? ረቢ ጅዐል ሃዛ በለደን አሚና አለ። ጌታ ያላህ ወይ ይህን ሀገር ሰላምና የተረጋጋ አድርገው ብሎ ጸለየ። ተቀበለ። አላህ ቃል ገባለት መካን የተረጋጋ እንደሚያደርገው እስከ ዘመኑ ፍጻሜ ድረስ ሰላምና የተረጋጋ ቦታ ቢኖር ያ ቦታ ነው። ገብቷችኋል? እስከ ዘመኑ ፍጻሜ ድረስ ሰላም አድርገው እንዳይነካ ቦታ ብሎ አብርሃም ጸለየ። ተመልከቱ፣ ካዕባ ከዚያን ጊዜ ጀምሮ እስካሁን ድረስ ሰላም ነው፣ ሰላም ነው፣ አልፈረሰም። እስከ ዘመኑ ፍጻሜ ድረስም ሰላም ሆኖ ይቆያል አሉ ነቢ ሰለላሁ ዐለይሂ ወሰለም። አይፈርስም ካዕባ። የዘመኑ ፍጻሜ ሲደርስ የዛኔ ዓለም ስትፈጸም ጊዜ ሁሉም ነገር ፍጻሜ ያለውና የዛኔ ካዕባም ይፈርሳል። ገብቷችኋል? የዛኔ ነው የህዲሙል ካዕባ ረጁሉ ሚነል ሐበሻ ብለው እንደተናገሩት ሐዲስ ላይ ማለት ነው። እስከዚያ ዘመን ድረስ ግን ይቆያል። ስለዚህ ምን ብሎ ለመነ አብርሃም? ረቢ ጅዐል ሃዛ በለደን አሚና አለ። ካዕባን እየሰራ ጌታ ያላህ ሆይ ይህን ሀገር ሰላምና የተረጋጋ አድርገው አለ። ቀጥሎ ምን አለ መሰለህ? ወርዙቅ አህለሁ ሚነ ሰመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር አለ። እዚህን ሀገር ነዋሪዎች ከእነርሱ በአላህ ያመነን እንዲሁም በትንሣኤ ቀን በመጨረሻው ቀን ያመነን ብቻ ከካሃዲዎች ውጭ የሆኑትን አማኞችን ብቻ ለግሳቸው ጸጋህን ብሎ ለመና። አላህ እዚህ ቦታ ላይ ያስቆመው አብርሃምን ቃለ ወመን ከፈር፣ አብርሃም ሆይ በዚህ በምድራዊ ህይወትማ ያመኑትን ብቻ ሳይሆን የካዱትንም እለግሳቸዋለሁ ምድራዊ ጸጋን፣ ችግር የለውም አለ። ያሰለ ማንም ያበላችሁ ብትክዱትም እርሱ አምላካችሁ አላህ ሱብሓነሁ ወተዓላ፣ የካዱኝንም አበላቸዋለሁ ችግር የለውም አብርሃም እርሱ። ስለዚህ ስለ ምድራዊ ጸጋ አለው ላመኑት ብቻ ብለህ አትጠይቀኝ አለው። ላመኑት ብቻ ቢል ኖሮ አምላክ አላህ ሱብሓነሁ ወተዓላ አንዲትም ከሃዲ ምድር ላይ አይኖራትም ነበር። ያለ እርሱ ጸጋ ማንም ይኖር የለም። ለዚህ ነው አብርሃም ምን አለ? በሚታመም ጊዜ ማን እንደሚፈውሰው ሲናገር ምን አለ? ሱረቱ ሹዓራ ላይ ወኢዛ መሪጡ ፈሁወ የሽፊን አለ። በምታመም ጊዜ እርሱ አምላክ አላህ ነው የሚፈውሰኝ አለ። ማን ነው ሰዎችን የሚፈውሳቸው? አምላክ አላህ ሱብሓነሁ ወተዓላ። አማኝ ሆነም ከሃዲ በምንም መንገድ ይሁን ሐኪም ቤት ይሄድ፣ የፈለገ ጸበል ቦታ ይሄድ፣ ማንም ቦታ ይሄድ ያ የፈጠራቸው አምላካቸው እንጂ ሊፈውሳቸው የሚችለው ሌላ ማንም አይደለም። እርሱ ህይወትን እንደሰጣቸው እየካዱት እርሱ እንደሚያበላቸው እንደሚያጠጣቸው ከሰማይ ከምድር ጸጋን እንደሚያወርድላቸው እንደሚያወጣላቸው ሁሉ ልክ እንዲሁ ስለ ጤናም ስለ ህመማቸው ፈውስ እንዲሰጣቸው ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላሁመ ረብናስ፣ አንተ አምላክ ያላህ ሆይ አንተ የሰዎች ሁሉ ጌታ ነህ አሉ። አዝሂብል በእስ፣ ህመምን አስወግድ፣ እሽፊ፣ ፈውሳቸውም ሰዎችን። አንተ ሻፊ፣ አንተ ነህና ፈዋሹ ከህመሞች ሁሉ ብለው ተናገሩ። ላ ሽፋ ኢላ ሽፋክ፣ ከአንተ ፈውስ በስተቀር ከሌላ ከማንም ፈውስ የለምና እያሉ ተናገሩ። ሰላምም የሚመጣው ከእርሱ ከአምላካቸው ነው ብለው አስተማሩ። ከሌላ ከማንም አይደለም። አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም፣ አምላኬ አላህ ሆይ አንተ ሰላም ነህ፣ ሰላምም የሚገኘው ለፍጥረት ሁሉ ከአንተ ነው አሉ። መሲሁ ራሱ ሰላምን ሲለምን ምን አለ? ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ኡብዐሱ ሐያ፣ በእኔ ላይ ሰላም ይስፈን እያለ ይናገራል። በየሕያም ላይ የእኔ ሰላም ይስፈን እያለ አላህ ይናገራል። ይህ በአጠቃላይ ፈውስ የሚገኘው ከአምላክ አላህ ሱብሓነሁ ወተዓላ እንጂ ከሌላ ከማንም አይደለም። ይህ ነው። እሺ፣ ቀጣይ ጥያቄ ምንድን ነው? ስልኬ ባትሪ ዘጋ ስለሆነ ጥያቄ ገና አልጨረስኩም። ጥያቄ ችግር የለውም ግን ስልኬ ትንሽ ባትሪ ዘጋ፣ መብራት ከመጣ ችግር የለውም አለሁ። አብሽር። እሺ፣ በቃ ስለዚህ ከላይ ያሉ ክርስቲያኖችን እንድድል እንስጣቸው። ባትሪ እንትን ሲልልህ መተህ መቀጠል ትችላለህ። እሺ፣ አንዴ ይህች የመጨረሻ ጥያቄ ሞቱ ዋራኔ ልጠይቅ እንዴ? እሺ፣ ጠይቅሽ። አንድ ጥያቄ ነበረኝ። እሺ፣ ጥያቄ። እሺ፣ እኔ ሙስሊም ነኝ። ኢንተርናሽናል ሆቴል ነው የምሰራው እና እስከ 1-5 ዓመት ሆኖኛል ስራ ከጀመርኩኝ እና ኢንተርናሽናል ሆቴል ነው የምሰራው። ስጋ መብላት ይቻላል ወይ? እስከዛሬ አልበላሁም። ያው ጥያቄ በደንብ የሚመልስልኝ ሰው እየፈለግኩ ነበረ። አንዴ ይቻላል ይላል፣ አንዱ አይቻልም ይላል። ስለዚህ አንተ መጠየቅ ስላስፈለገ ስጋ የኢንተርናሽናል ሆቴል ላይ መብላት ይቻላል ወይንስ አይቻልም? قد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت فمنهم من هدى الله ومنهم من حقت عليه الضلالة فسيروا في الأرض فانظروا كيف كان عاقبة المكذبين.
እሺ በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልክ ያለሁኝ አላምላክ አላህ ሲያስተምሩ ምን አሉ? እነዚያ ነብያት አንድን አምላክ እያለ ያስተምራሉ አለ። ስለዚህ ዓላማችን ምንድን ነው? እዚህ ቦታ ላይ ያን የፈጠረንን አንድና ብቸኛ የሆነው አምላካችንን ሁላችንም በአንድነት እንድንገዛ አምላክ አላህ ስብሐነሁ ወተዓላ እነርሱን በብቸኝነት አምልከን በቀጣዩ ዓለምስ ምን እናገኛለን የሚለውንም ጠይቀሃል። አዎ አምላክ አላህ ቃል ገብቷል። ገነትን ታገኛላችሁ፣ የዘላለማዊ ህይወትንም ትወርሳላችሁ በእርሷ ውስጥ እያለ ተናግሯል። ማስረጃ የቁል አላህ ስብሐነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም አለ። አላህ ራሱ ቃል ሲገባ ምን አለ? እነዚያ በእኔ አምነው መልካምን የሰሩትን ለእነርሱ ገነትን አዘጋጅቼላቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ አምላካቸው ነኝ እያለ ይነግረናል። ራሱ በርካታ በተለይ ቃል ገብቷል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋለሁ እያለ ይናገራል። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦቻቸውን ከእነርሱ መካከል ታላቁን ሰሓባ ዑመር ብን አልኸጣብን ጠሩት። ቃለ ለሁ ያ ዑመር ብን አልኸጣብ ኢዝሀብ ወናዲ ፊናስ አነ ልጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊማ። አንተ ዑመር ሆይ ሂድና በሰዎች መካከል ተጣራ፣ ምን በልም እነሆ አላህ ማነው እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህም አውጅ አሉት። ስለዚህ አላህ ስብሐነሁ ወተዓላ በቀጣዩ ዓለም ሙስሊም ብንሆን ምን አዘጋጅቶልናል ከተባለ ገነትን በእርሷ ላይ የዘላለማዊ ህይወትን ሊሰጠን ቃል ገብቶልናል። ይህን ይመስላል። ስለዚህ አንድ ሰው ሙስሊም ከሆነ እርግጠኛ ነው የዘላለም ህይወት ያገኛል? አዎ በደንብ አድርጎ። እሺ አሁን አንተ እንደዛ ካልከኝ አሁን ብትሞት የት የምትገባ ይመስልሃል? አሁን ብትሞት እርግጠኛ ነኝ እስላም ስለሆንኩኝ የት ገባለሁ? አላህ ቃል በቃል በቁርአን ላይ ሙስሊም ከሆናችሁ ጀነትን ትገባላችሁ ብሎ ቃል ገብቶልናል። ላሳየህ ማስረጃ አውጥቼ ላሳየህ። ግን ነቢዩ መሐመድ ደግሞ እኔ እንኳን ገነት ልግባ ሲኦል ልግባ እርግጠኛ አይደለሁም ብሏል። አሁን አንተ የራከው የራስ ሀሳብ ነው ወይስ የት ጋ ነው እንደሱ ያሉት? ልብ በሉ። እርግጠኛ አይደለሁም ቦታውን ግን ነቢዩ መሐመድ እኔ እንኳን እርግጠኛ አይደለሁም ብሏል። አሁን አንተ ብትሞት እርግጠኛ ነኝ የዘላለም ህይወት አለክ? እንደሱ አላሉ። እርግጠኛ አይደለሁም አላሉ። ነቢያችን ሰለላሁ ዐለይሂ ወሰለም እርግጠኛ ናቸው። የገነትን በር ራሴ ነኝ የምከፍታት ብለው ተናግረዋል። ገነትን መጀመሪያ የምገባት ራሴ ነኝ ብለው ተናግረዋል። እናንተም ኡመቶቼ ሙስሊሞች ገነት ናችሁ ብለው ራሳቸው ተናግረዋል፣ አረጋግጠዋል። ማስረጃ ላሳይህ። አይደለም ገነት መግባት፣ ገነት በእርሳቸው እጅ ነው የሚከፈተው። ቃል በቃል ምን አሉ? አቲ ኢላ ባብል ጀነቲ ፈአስተፍቲሕ አሉ። የትንሣኤ ቀን ወደ ገነት በር ሄዳለሁ እኔም ራሴ ነኝ የማስከፍታት ብለው ተናገሩ። የዛኔ ማን ነው የሚያስከፍተው? ከነቢያቶች ይጠይቃሉ። አዳም አስከፍትልን ገነትን ይባላል። እኔ አልችልም ወደ ኖህ ጋር ሂዱ ይላል። ኖህ አስከፍትልን ገነት ይሉሉ ተለማኞች። እኔ አልችልም ወደ አብርሃም ጋር ሂዱ ይላቸዋል። አብርሃምን ሰዎች አማኞች ገነትን አስከፍትልን ይሉታል። እኔ አልችልም ወደ ሙሴ ጋር ሂዱ ይላቸዋል። ሙሴን አስከፍትልን ገነት ይሉታል። እኔ አልችልም ወደ መሲሁ ወደ ክርስቶስ ወደ መሲሁ ጋር ሂዱ ይላቸዋል። መሲሁን አስከፍትልን ሲሉት እኔ አልችልም ወደ ሙሐመድ ጋር ሂዱ አይደለም የሚለው፣ እኔ አልችልም ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ነው የሚለው። በስማቸው ብቻ አይጠራቸውም ሁላ። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ፣ እርሱ ነው ገነትን የሚያስከፍታት ዛሬ ብለው ይነግራቸዋል። ከዚያ ምን አሉ? አቲ ኢላ ባብል ጀነቲ ፈአስተፍቲሕ፣ እኔም ወደ ገነት በር ሄድና አስከፍታታለሁ ብለው ተናገሩ። ገብቷል? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው የገነትን በር የሚያስከፍቱት። እናንተስ ገነት እንደምትገቡ ነግረዋችኋል ወይ? አዎ ደብ እናድርገው። ቃል ነቢ ሰለላሁ ዐለይሂ ወሰለም ነሕኑ ልአኺሩነ ሳቢቁን አሉ። ሐዲስ ላይ ምን አሉ? እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? መጽሐፍ ቅዱስ ላይ አስተውለህ ኢየሱስ ክርስቶስ ነቢዩ መሐመድ ሲናገር ምን አለ? እርግጠኛ አይደለሁም። ለምን? የቱ ጋ ነው እርግጠኛ አይደለሁም ያሉት? ማስረጃ አሁኑን ሙሉ ማስረጃ ግን ማስረጃ እናመጣለን። አንተ እስካሁን ያስተማርከኝ ማለት ነው መጽሐፍ ሁሉንም የተማርኩትን ትምህርት ያስተማርከኝ። ግን አንድ ነገር ብቻ ነው አንተ አሁን ትንሽ ያላስተማርከኝ ነገር ቢኖር ኢየሱስ ክርስቶስ እሱ ምንድነው ጌታ አይደለም የሚለውን ብቻ ነው እንጂ ሌላው ሁሉ ከስነ ፍጥረት ጀምረህ መጽሐፍ ቅዱስ ነው ያነበብከው። ከስነ ፍጥረት ጀምረህ ማለት ነው። ግን ማስረጃውን ሁሉም አላሳየኝም። ግን
ነገ እገባለሁ፣ ችግር የለውም። በዚህ ሰዓት ነገ እገባለሁ፣ ችግር የለውም። ታዲያ ምን ተረዳህ ከዚህ መመሳሰሉ? ምን ተረዳህ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በነቢያት መንገድ ላይ እንደመጡ አትረዱም? አያቸው አይደለ? ራሳቸው መሰከሩ። ከዚህ በፊት ምን ይሉ ነበረ? ነቢዩ መሐመድ ከነቢያት መንገድ ሌላን መንገድ ነው ይዘው ይመጣል። ዛሬ ግን መሰከሩ ባንደበታቸው። ባይከተሏቸውም አሁን ያስተማርከን ሁሉ እንዳለ መጽሐፋችን ላይ ያለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያቶች የተለየ መንገድ ይዘው እንዳልመጡ መስክራቸዋል ማለት ነው። ታዲያ ለምንድን ነው የምትጠሏቸው? ለምን አትከተሏቸው? ከነቢያት የተለዩበት ነገር ምንድን ነው? አንተ ካስተማርከን ጊዜ አንተ ያስተማርከን ሁሉ አለ። አንድ ወደ እሱ እንሄዳለን። እኔም ቅድም ስናገር ምን አልኩኝ? አንተ መጽሐፍ ቅዱስ ላይ ያለን ነገር ሁሉ ነው ያስተማርከው። አንዴ ተረጋጋ። በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምልከኝ ብለሃል ወይንስ አላለም? የለም ይሄ መጽሐፍ። ይሄን ደግሞ ነገ ማስረጃ እየመጣሉ ታያለህ። ማስረጃ እየመጣሉ ግን አሁን ያልከው መስፈርት አይደለም ሁሱ። በነገራችን ላይ አንተ የራስህን ስሜት ሳይሆን አላህ እኔ እግዚአብሔር ነኝ እኔ ጋር ነኝና አምልኩኝ ያለበትን ቦታ አሳየኝ። አንተ ራስህ ቃል በቃል ማለት ነው። እኔ አላህ ነኝ አምልኩኝ ያለበትን ቦታ። እሺ አላህ እሺ ራሱ ሰው መምጣት ይችላል አይችልም? አንዴ ተረጋጉ። በተራ ጠይቅ። ምንድን ያልከው? አላህ እኔን ተገዝኝ ያለበትን ቦታ ማየት ፈልገህ ነው? ቃል በቃል እኔ አላህ እኔን ተገዝኝ ያለበትን ነው? ቃል በቃል አንዴ መጀመሪያ ችግር የለም። ቃል በቃል እኔ አላህ ነኝ እኔን ተገዝኝ ያለበትን ላሳየህ፣ ችግር የለውም። እሺ ተገዙኝ ሳይሆን አምልኩኝ ያለበትን ቃል በቃል ተገዝኝ ላሳየህ። ምን አለ መሰለህ? ቃል በቃል ንገረህ። ቃል በቃል ማለት ነው እኮ። ተረጋጉ፣ ልናሳያቸው ነው። አንዴ አላህ ስብሐነ ወተዓላ እኔ ብቻ ተገዝኝ ያለበትን ቦታ ልናሳያቸው ነው። እሺ አብክራ እንዳሳያቸው ሱራ ጣሃ ቁጥር 14 ላይ ሌላ ነው ታያቸው። ይታያል አይደል? ሰላም ወራህመቱላሂ ወበረካቱ። ያው እኔ አላህ ነኝ ያለበት ቦታ ቃል በቃል ያው እኔ አላህ ነኝ እያለኝ ነው። ያው ይታያል። አውቀር እሺ ያ አምልኩኝ ይላል። እኔ አላህ ነኝ ካለ በኋላ ያለ እኔ አምላክ የለምና ለማን ነበር ይሄን የተናገረው? እስኪ ተረጋጋ፣ ቀስ በል እባክህ። የለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ያወረደው ቁርአንን። ይሄን አታውቀውም? እናሳየህ እሱን ማስረጃ አውጣለት። አንድ ሱራ ሹዓራ ቁጥር 192 ነው። አውጣለት አቡከር። ሱረቱ ሹዓራ 192 ለማን ነው የተናገረው እያለ ነው። ቃል በቃል ለእርሳቸው እንደሆነ ቁርአን ያወረደው ይነግረናል። ችግር የለውም። እሱም እናምናለን። ቃል በቃል አላህ እኔ ጋር ነኝና አምልኩኝ ያለበትን ቦታ ልክ እንደ ኢየሱስ እንደዛ ልክ ሲወጣ ኢየሱስ ክርስቶስ ተገዙኝ አላለም እኮ ብሏል። ኢየሱስ ክርስቶስ አሳየኝ እስቲ አሁን እሱን አሳየኝ ብሏል ወይ? ኢየሱስ ክርስቶስ ተገዙኝ ብሏል ወይንስ ለአምላኩ ይገዛ ነበር? እሱም መጣላት ቅዱስ ገብርኤል ለማርያም ምንድን ብሎ ነው ያበሰራት? ለማርያም ብሎ ነው ያበሰራት መሲሁን እንደምትወልድ ነው ያበሰራት። መሲሁን ወንድ ልጅ እንደምትወልድ አበሰራት። ሰው እንደምትወልድ አበሰራት። እሺ ወንድ ልጁ ምን እንደሚሆን ከአንቺ የሚወለደው ምን ይሆናል ነው ያላት? መልእክተኛ ይሆናል ብሎ አበሰራት ለእስራኤል ሰዎች። እናሳይ፣ ችግር የለውም። አሁን በማስረጃ ወረሱለን ኢላ በኒ እስራኤል ቢለው አጣለት አቡክ። ከኛም ሌላ ነው ሆነ ምን አስበህ ነው? ከኛ መልእክተኛ ከአንቺ የሚወለደው የዘላለም ሕይወት አለ። አትረብሱ እንጂ ምን እንደሚሆን አላደላ። ጥሩ ጥያቄ እኮ ነው እየጠየቃቸው ያላችሁት። ልክ መልሱ በማስረጃ እንድናሳያቸው ነው። ምን እንደሚሆን ነው የነገራት ገብርኤል ከተባለ ቀጥታ ቃል በቃል ገብርኤል ወደ እስራኤላውያን ልጆች መልእክተኛ ተደርጎ ይላካል ብሎ አብስሯታል። እሱ ልናሳያቸው ነው። ሱራ አሊ ዕምራን ላይ ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየት ምን ረቢኩም የሚለውን አወጣለን። ወደ እስራኤል ልጆችን መልእክተኛ ያደርገዋል። ያው ይታያል። ያው በማስረጃ ወደ እስራኤል ልጆችን መልእክተኛ ያደርገዋል። ለዚህ ነው ማን የጻፈው ይሄን? ማን የጻፈው? አምላካችን አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመልአኩ ገብርኤል በኩል አውርዶላቸው ነው።
እስቲ ያሳየን። አላህ ራሱ ቃል በቃል እኔ እግዚአብሔር ነኝና አምልከኝ አለበት። እኔ እግዚአብሔር ነኝ አይልም። እግዚአብሔር የሚለውን ጣዖት አምላኪዎች ያወጡት ስም ነው። በፍጹም የነቢያቶች አምላክ ስም አይደለም። ማን ነው እግዚአብሔር የአምላክ ስም ነው ያለው? እግዚአብሔር የአምላክ ስም ነው ያለህ ማን ነው? አላህ እግዚአብሔር ነኝ ያለበት ይላል እንዴ? እሺ ተው፣ እሺ አምልኩኝ እስቲ እኔ አላህ ባክሜት አደረገ። እሺ ያውና መልእክተኛ ያደርገዋል ተብሎ የሆነ ጥያቄ ሲመጣብህ እንደዚህ ቅድም ያንን ልጅ እንደዛ ስትለው ነበር። የሆነ ጥያቄ ሲመጣ በትዕግስት ነው መመለስ ያለብህ አንተ። የኛ እኮ አሁን ትምህርት እያስተማርክ ነው አይደል ያለው? ኧረ ባላ እሺ እዚህ ቦታ ላይ ስትመጡ ጊዜ ክርስቲያኖች አንድ ጊዜ ብቻ አዳምጡኝ እሺ። አንደኛ አንድ ሰው እያወራ ሌላ ሰው ጣልቃ ሲገባ አልወድም። ቆይ አንዴ ተረጋጉ። አንድ ሰው እያወራ ከሆነ ሌላኛው በመካከል ጣልቃ ሲገባ አልወድም። ገብታችኋል አይደል? እንደዚያ መሆን የለበትም። አይ ይሄ ከተመቸህ አንተ እኔም እሱም እንደፈለገ እናውራ ከሆነ አንተ ነህ መታረም ያለብህ እንጂ እኔ አይደለም። ገብቶሃል አይደል? አይ ሁለታችንም እናውራ ምናምን አይደለም። እያንዳንዳችሁ በተራ ትጠይቃላችሁ። ከዚያ በኋላ ለዚያ ይመለስላችኋል። አንድ ጥያቄ ጨርሰሃል ወይስ አልጨረስክም? ዳዊት ጨርሰሃል? ዳዊት አይሰማም እንደ ልጆች تسمعون كلامي ولا لا؟ كجرسوا زي ما كانوا لا يلا نزلهم تحت. ايش؟ አይ ጥያቄ ያለው ካለ አቀጥል ይችላል። ከሌላችሁ እሺ ሙሱ ይሄንን ጥያቄ አልመለስኩም። እስቲ አሳየኝ እስቲ። እሺ እሺ ጥያቄ እንድገባ ቃል በቃል ቃል በቃል ምን ወርድ ሌላ ቦታ አትግባና ቃል በቃል ወርድ ባይ ወርድ አሳየኝ እስቲ። ምን ላሳይ? የኛ አይደለም እንዴ ወረድክ? እሺ ሜሉ ተጉ ሰላም ሜሉ አለሽ? አለው እሱ እንዴት ነህ? አለን ሰላም ነው። እሺ ሜሉ ጥያቄ አለሽ? አለን ይመስገን ሁሉ። አዎ ቅድም ገብርኤል ለማርያም ሲያበስራት ያልከው ጋር እኔ ኦርቶዶክስ ነኝና ስንማር ምን ይላል መሰለው እሱዬ ገብርኤል ለማርያም የዓለም መድኃኒት ትወልጃለሽ ብሏል በሚለው ነው እኛ የተማርን ያደግነው ማለት ነው። እሺ አንተ ደግሞ ቅድም መልእክተኛ ይመጣል ብሏል ነው ያልክ የነበረው። እሺ እዛ ጋር ነው ትንሽ ያልገባኝ ማለት ነው። እሺ ላስረዳሽ፣ ችግር የለውም። መድኃኒት ወይንም መልእክተኛ እነዚህ የክርስቶስ መገለጫዎች ናቸው ወይ እንደ እስልምና? አዎ እንደ እስልምና የክርስቶስ መገለጫዎችና ባህሪያቶች ናቸው። እንዴት አድርጉት አንድ ጊዜ እኛ ኢየሱስ ክርስቶስ መድኃኒት አይደለም ብለን አናምንም። ግን መድኃኒት ሲባል ምን ማለት ነው የሚለውን በደንብ ላስረዳችሁ። መልእክተኛ የሚለውን ከሱ መጀመሪያ እናጥራ። መልእክተኛ የሚለው በእስልምናም አለ በክርስትና መጽሐፍ ቅዱስ ላይ ተሽ ከሆነ ኢየሱስ ክርስቶስ ቃል በቃል መልእክተኛ እንደሆነ ከ15 ቦታዎች ያላነሱት ከዚያ በላይ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ስለራሱ ሲናገር ወደ ሰማይ ቀጣለና አባት ሆይ አንድና ብቸኛ እውነተኛ አምላክ ይሆን ከአንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አብን አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ልክ እንዲሁ ደግሞ ነቢይ ራሱን ምን ብሏል? መልእክተኛ ብሎ ገልጿል። ምን ብሎ ገልጿል? መልእክተኛ ብሎ ገልጿል። የላከውንም ኢየሱስ ክርስቶስን አለ። ይህን መልእክተኛ የሚለውን ተረዳሽ? አረጋግጭልኝና መድኃኒት ወደሚለው ደግሞ ከእስልምና አንጻር ክርስቶስ መድኃኒት ነው አይደለም የሚለውን ደግሞ አስረዳሻለሁ። ሜሉ ሆኖ ወይ እያሰማው ነው ሲ እሺ አሁን ወይ መድኃኒት የሚለውን ልሂድ። እሺ አምላክ ነው መሐመድ ነብይ ነው ተብሎ ነው የሚታመነው በእስልምና አይደል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ተብሎ ነው የሚታመነው።
ነብይ ናቸው። አላህ ደግሞ አዳኝ ነው፣ አምላክ የሚመለክ አምላክ ነው እና እዚህ ጋር ልጅ እኛ ጋር ወልድ አብ ወልድ የምንለው አላ ያ እናንተ ጋር አሁን ጭራሽ ተቀባይነት እንደሌለው ነው ብዙ ጊዜ እኛውን የምንሰማው እዚህ አሁን በህብረተሰቡ ላይ ማለት ነው። እና እነዚህ ነገሮች ጊዜ ካለ ብታስረዳኝ ልዩነቱን ባውቅ ደስ ይለኛል። እኔ በጣም ጥሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ናቸው ብለን ነው የምናምነው። አምላክ አላህ ስብሐነሁ ወተዓላ ደግሞ አዳኝ ብላ ገልጻለች፣ ጠርታለች። አምላክ አላህ ስብሐነሁ ወተዓላ አዳኝ ነው፣ እርሱ አዳኝ ነው። ነቢያቶችንም ልክ እንዲሁ አዳኝ አድርጎ ይልካቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ ለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት። አሁን በእርሳቸው ማመን ያመነ ይድናል ማለት ምን ማለት ነው? በክርስቶስ ማመን ያመነ ይድናል። ልብ በሉ እዚህ ቦታ ላይ ምን ማለት ነው ከተባለ በክርስቶስ ላይ አምላክ ያወረደውን መልእክት ሰዎች ሲከተሉ ጊዜ ዛኔ የእስራኤላውያን ሰዎች በዒሳ ላይ የተወረደውን ትምህርት ሲማሩ ጊዜ ሲያውቁ ጊዜ ከኃጢአት ይድናሉ፣ ከገሃነም ይድናሉ አይደል እንዴ? ስለዚህ በእርሱ ያመነ ይድናል ሲባል በክርስቶስ ያመነ ይድናል ሲባል አምላክ በእርሱ ላይ ያወረደውን ትምህርት ሰዎች ሲከተሉ ያንን ይድናሉ ማለት ነው። ምንድን ነው ትምህርቱ ታዲያ ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አንድና ብቸኛ የሆነውን አምላክን ገለጸና እኔ ደግሞ የእርሱ መልእክተኛ ነኝ አለ። ስለዚህ አንዱ አምላክ ያ አምላክ የመሲሁ አምላክ አላህን ማመንና እንዲሁም የላከውን መልእክተኛ መሲሁን ክርስቶስን ዒሳን አምኖ መቀበል አዎ ለእስራኤል ሰዎች የድህነት መንገድ ነበር። ቦታቸዋል አይደል? አሁን ደግሞ ባለው ዘመን ማን ናቸው ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ አድርጎ መቀበል በእርሳቸው ላይ የተወረደውን ህግና ስርዓት የተከተለ ሰው አዎ ይድናል። አላህ ቃል በቃል ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም እያለ ይናገራል። ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ አላህን የምትወዱ እንደሆናችሁ እኔን ተከተሉ ይበላቸው፣ አንተን ይከተሉ። አንተን በተከተሉም ጊዜ አላህ እኔ እወዳቸዋለሁኝ ኃጢአታቸውንም እምርላቸዋለሁ ብሎ ተናገረ። ያቸው አይደለ? አምላክ አላህ ስብሐነሁ ወተዓላ በእርሱና በእኛ በፍጥረታት መካከል ያደረገው አሁን መካከለኛ ማንን ነው? እርሳቸውን ነው ማለት ነው። መሲሁ እስከተባለ መሲሁ ደግሞ በዘመኑ ለነበሩ ለእስራኤል ሰዎች በአምላክና በሰዎች መካከል እርሱ ብቻ ነበር መካከለኛ፣ ሌላ ማንም አልነበረም። ያቸው አይደለ? እርሱ ነው ትክክለኛ መንገድ የነበራቸው። እርሱን የግዴታ መከተል ነበረባቸው። ገብቷቸዋል አይደል? ይህ ነው የእስራኤል ሰዎችን የሚላቸው ነበር። መልእክተኛን መሲሁን ተከተሉ እያለ ያዛቸው ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው መሲሁ እያለ አላህ ብዙ ቦታ ላይ ይናገራል። ያ ነው። እሺ፣ ሌላኛው ነገር አብ ወልድ መንፈስ ቅዱስ ስለሚባለው ነገር ነው። ይሄ በማህበረሰቡ መካከል ይነገራል። እስኪ ስለዚህ ነገር ማወቅ እፈልጋለሁ ነው። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ብሎ ይናገራል። ታዲያ ምንድን ናቸው እነዚህ? እንደ ክርስትና አስተምህሮ በአጭሩ ምንድን ናቸው? አንድ አምላክ ናቸው ብላ ያምናሉ። ነገር ግን መጽሐፍ ቅዱስ ላይ አለው ይሄ የለም፣ በፍጹም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ በፍጹም የለም፣ ከኦሪት ዘፍጥረት እስከ ራዕይ ድረስ። አንድ አምላክ ብሎ ታዲያ ማንን ነው የሚገልጸው ወደሚለው ስንመጣ ግን አብ ብቻ እንደሆነ ይናገራል። የሚገርምሽ ማስረጃ አለው ወይ ለዚህ? አዎ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን አይደለም የሚለው አንድ አምላክ አብ አለን። ያው አንድ አምላክ ብሎ የሚናገረው ማንን ነው? አብን ነው። ነገር ግን እንደ ክርስቲያኖችን ምን ብለው ነው የሚያስተምሯቸው መምህሮቻቸው? አይ አብ ብቻውን ሳይሆን አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይሏቸዋል። ይህ ከመጽሐፍ ቅዱስ ተቃራኒ የሆነ ትምህርት ነው። ከመጽሐፍ ቅዱስ ትምህርት ውጭ የሆነ ትምህርት ደግሞ ጣዖት አምልኮ እንደሆነ መጽሐፋቸው ይናገራል። ዮሐንስ መልእክት ምዕራፍ 1 ቁጥር 2 ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ምን ይላል? ቁጥር 9 ላይ በክርስቶስ ትምህርት የማይኖር ግን አብም ወልድ መንፈስ ቅዱስም የሉትም ጣዖት አምልኮ ላይ ያለው እያለ ይናገራል። ታዲያ ከክርስቶስ ትምህርት ውስጥ መካከል አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት አለው? የለም፣ በፍጹም። አንድ አምላክ የሚለው ማንን ነው ከተባለ አብን ነው የሚያስቀምጠው። ሰላም ይህ ነው። ታዲያ አብ ኢየሱስ ክርስቶስ አንድ አምላክ ብሎ ይጠራዋል ወይ እሱ ራሱ ከተባለ አዎ፣ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገራል። አይሻልና ብቻህን አምላክ ነህ እያለ ይናገረዋል እርሱ። ያንን ነው። ታዲያ ክርስቶስ አምላኩን ማን ነበር ብሎ የሚጠራው ከተባለ እግዚአብሔር ብሎ ይጠራ ነበር ወይ? እግዚአብሔር ብሎ የሚጠራ አንድም የነቢያት መምህር አስተማሪ የለም። ማን ብለው ነበር አምላክን የሚጠሩት ከተባለ አላህ ብለው ነበር የሚጠሩት።
ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ነው አይደለም? በአረማይክ ቋንቋ የአምላክ ስም አላህ ነው አይደለም? አላህ ብሎ ነበር የሚጠራው። ነገር ግን ምን ብለው ነው ለእናንተ የጻፉላችሁ? እግዚአብሔር ብለው አስቀምጠውላችኋል። ይህ በፍጹም ነቢያቶች አንዱም ያላስተማሩት የሆነ ነው። እንዳጠቃላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል በፍጹም የለም። አብ ማን ነው ለሚለው ስናይ ጊዜ መጽሐፍ ቅዱስ አብ አንድና ብቸኛ የሆነ አምላክ ነው ብሎ ይገልጸዋል። ወልድ ምንድን ነው ከተባለ የዚያ የአንዱ አምላክ መልእክተኛ ነው። ቦታቸዋላ ኢየሱስ ክርስቶስ ነው። ይህን ይመስላል። እሺ ሌላ ጥያቄ አለሽ? የለኝም። እሱ ያመሰግናለሁ። አይ